በትግራይ የተፈጠረው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። እስራኤል በጋዛ በፈጸመችው ጥቃት 3 ጋዜጠኞችን ጨምሮ 11 ፍልስጤማውያን ተገደሉ። አሜሪካ በየመን የሃውቲ ይዞታዎች ላይ መጠነ ሰፊ ጥቃት ፈጸመች። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ ግን የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ አድርጉም። በትግራይ የተፈጠረው ለሰላም ስምምነቱና ለሰብአዊ መብቶች ጥሰት ስጋት የሆነው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በትግራይ ክልል በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያውን የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚፈጥር በመሆኑ በሰላም እንዲፈታ አሳስቧል። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 ዓ.ም በተፈረመ የሰላም ስምምነት መቋጨቱን ተከትሎ በክልሉ የተቋቋመውን ጊዜያዊ አስተዳደር በሚመራው ህወሓት አባላት መካከል በዋናነት የፓርቲው ጉባኤ መካሄድ አለበት የለበትም በሚል ጉዳይ በሁለት ጎራ ተከፍለዋል። በህወሓት ሊቀመንበር ዶክተር ደብረጽዮን የሚመራው ቡድን ባለፈው ዓመት ነሐሴ ወር ላይ ምርጫ ቦርድና የኢትዮጵያ መንግስት እውቅና የነፈገውን የመዳን ጉባኤ ያካሄደ ሲሆን የፓርቲው ምክትል ሊቀመንበር በነበረውና የጊዜያዊ አስተዳደሩ ፕሬዝዳንት በሆኑት አቶ ጌታቸው ረዳ የሚመራውን ጉባኤ በመቃወም ሳይሳተፉ ቀርተዋል። ሁለቱ ቡድኖች ከነዚያ ጊዜያት ጀምሮ እርስ በርሳቸው በመግለጫ ሲደባደቡም ከርመዋል። አቶ ጌታቸው መጋቢት 1 2017 ዓ.ም በ3 የትግራይ ከፍተኛ ወታደራዊ አመራሮች ላይ እገዳ ከጣሉ በኋላ ውጥረቱ ከፍተኛ የሚባል ደረጃ ላይ ደርሷል። ኢሰመኮ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል ብለዋል። ኢሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን፣ መታሰራቸውንና በመቀሌና በአዲግራት የአስተዳዳሪዎች ቅያሬ መደረጉንም ጠቅሷል። አቶ ጌታቸው ከቀናት በፊት በአዲስ አበባ በሰጡት መግለጫ ስልጣን መጨበጥ የፈለገው አንድ ቡድን ክልሉን ወደ ትርምስ እያስገባ ነው ሲሉ በዶክተር ደብረጽዮን የሚመራውን የህወሓት ቡድን መክሰሳቸው ይታወሳል። አቶ ጌታቸው በዚሁ መግለጫቸው ጥቂት ትግራይ የፖለቲካ ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት አላቸው፣ የኤርትራ መንግስትም በክልሉ ከተፈጠረው ክፍፍልና ውጥረት ማትረፍ ይፈልጋሉ ሲሉ ከሰዋል። በአስተዳደራቸው ላይ መፈንቅለ መንግስት እየተካሄደ እንደሆነና የፌዴራል መንግስት ድጋፍ እንዲያደርግላቸው የጠየቁት አቶ ጌታቸው ከዚህ በፊት የነበሩት ሁኔታዎችን በመጥቀስ የፌዴራል መንግስት ከሌላኛው ቡድን ጋር ድርድር እንዳያደርግም ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የክልሉን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት በዶክተር ደብረጽዮን የሚመራው ቡድን የፕሪቶሪያውን ስምምነት እንዳይፈጸም በማደናቀፍ ከሰዋል። በደብረጽዮን የሚመራው ህወሓት ግን መንግስት ሳያውቀው ከኤርትራ መንግስት ጋር የተደረገ ግንኙነት የለም ሲልም አስተባብሏል። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል አቶ ጌታቸው የሰጡትን መግለጫ ተከትሎ በኤክስ ገጻቸው ኤርትራ በትግራይ የተፈጠረውን ውጥረት የማባባስም ሆነ የውስጥ ጉዳይ የሆነውን የፕሪቶሪያውን ስምምነት እንዳይፈጸም የማደናቀፍ ፍላጎት የላትም ብለዋል። የኢትዮጵያና የኤርትራ ግንኙነት በሰሜን ኢትዮጵያ በረውን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ ኢትዮጵያ የቀይ ባህር ወደብን ለማግኘት መደራደር እንደምትፈልግ ይፋ ካደረገች በኋላ እንደሻከረ ይነገራል። እስራኤል በጋዛ በፈጸመችው ጥቃት 3 ጋዜጠኞችን ጨምሮ 11 ፍልስጤማውያን ተገደሉ። እስራኤል በጋዛ በፈጸመችው ጥቃት በጥቂቱ 11 ሰዎች ሕይወታቸው ማለፉን የጋዛ የጤና ሚኒስትር ገለጸ። በሰሜናዊ ጋዛ ቤትላሂ ከተማ በተሽከርካሪ ላይ የተፈጸመው የአየር ጥቃት 3 ጋዜጠኞችን ጨምሮ 9 ፍልስጤማውያንን ሕይወት ቀጥፎ በርካቶች ማቁሰሉ ተነግሯል። ተሽከርካሪ ውስጥ አልካይር የተሰኘው የእርዳታ ፋውንዴሽን በቤት ሂላል ከተማ የሚያደርገውን ድጋፍ ሽፋን የሚሰጡ ጋዜጠኞችና ሌሎች ሰራተኞች እንደነበሩበት ነው ሚኒስትሩ የጠቀሰው። የእስራኤል ጦር በበኩሉ ተሽከርካሪ ውስጥ የነበሩት ሽብርተኞች ድሮን ማንቀሳቀሳቸውንና በአካባቢው ለሚገኙ የእስራኤል ወታደሮች የደህንነት ስጋት በመደቀኑ ጥቃቱ መፈጸሙን ገልጿል። 6ቱ ሕይወታቸው ያለፈው ፍልስጤማውያን የሐማስና ኢስላሚክ ጂሃድ አባላት መሆናቸውንና የተወሰኑት ታጣቂዎች በጋዜጠኝነት ሽፋን የሽብር ተግባር የሚፈጽሙ መሆናቸውንም ነው ያስታወቀው። የአየር ጥቃቱ በጥር 19 2025 መተግበር የጀመረው የጋዛ ተኩስ አቁም አደጋ ላይ መውደቁን ያሳያል ተብሏል። የፍልስጤም የጤና ባለስልጣናት እስራኤል በተኩስ አቁሙ ስምምነት ወቅትም ጥቃቷን እንዳላቆመች ይናገራሉ።
የጋዛ የመንግስት ሚዲያ ጽህፈት ቤት ኃላፊ ሳልማ ማሩፍ የእስራኤል ጦር ለትላንቱ የአየር ጥቃት ያቀረበው ምክንያት ውድቅ አድርገዋል። በድንኳኑ ስለተጠለሉ ሰዎች ድጋፍ ለማድረስ ሲንቀሳቀስ የነበረው ቡድን አባላት ሁሉም ንጹሐን ናቸው፣ በተከለከለ ስፍራም አልነበሩም፣ ለእስራኤል ወታደሮች ምንም አይነት ስጋት የሚደቅን ተግባርም አልፈጸሙም ብለዋል። እስራኤል በማዕከላዊ ጋዛ ጁሃር ኤልዴከር ከተማ በፈጸመችው ጥቃትም 2 ፍልስጤማውያን መገደላቸው ተገልጿል። የእስራኤል ጦር ግን ስለ ጥቃቱ የማውቀው ነገር የለም ማለቱንም ሮይተርስ ዘግቧል። ሐማስ በጋዛ ተኩስ ለማቆም ስምምነት ከደረሰ ወዲህ እስራኤል በፈጸመቻቸው ጥቃቶች የተገደሉ ፍልስጤማውያን ቁጥር 150 ደርሷል ሲል ወቅሷል። አደራዳሪዎችም እስራኤል በምዕራፍ ወደ ተከፋፈለው የተኩስ አቁም ድርድር እንድትመለስ ጫና እንዲያደርጉባት ነው የጠየቀው። የእስራኤል ጦር ከሐማስ ለቀረበበት ወቀሳ ምላሽ ሲሰጥ የእስራኤል ወታደሮች በሚገኙባቸው ስፍራዎች አካባቢ ቦምቦችን የመቅበርና ሌሎች እንቅስቃሴዎችን ሲመለከት እርምጃ መውሰዱን ገልጿል። የእስራኤልና ሐማስ የመጀመሪያው ምዕራፍ የተኩስ አቁም ስምምነት ከ2 ሳምንት በፊት መጠናቀቁ ተከትሎ በግብፅ፣ ኳታርና አሜሪካ አደራዳሪነት ሲካሄዱ የነበሩ ንግግሮች እስካሁን ድረስ እልባት አላገኙም። የሐማስ መሪ ካሊል ሃል በ22ኛው ምዕራፍ ተኩስ አቁም ዙሪያ ለመመካከር ካይሮ የገቡ ሲሆን ከስምምነት ላይ ካልተደረሰ እስራኤል በጋዛ ዳግም ጦርነት ልትጀምር እንደምትችል ተሰግቷል። አሜሪካ በየመን የሁቲ ይዞታዎች ላይ መጠነ ሰፊ ጥቃት ሰነዘረች። ፕሬዚዳንት ትራምፕ አሜሪካ በየመን የሁቲ አማጽያን ይዞታ ላይ ወሳኝና ከባድ የአየር ጥቃት መፈጸሟን ተናገሩ። ትራምፕ ቡድኑ በቀይ ባህር የመርከቦች እንቅስቃሴ ላይ ያደረገ ያለውን ጥቃት ለጥቃቱ መፈጸም ምክንያት መሆኑን ጠቅሰዋል። በኢራን የሚደገፉት የሁቲ ታጣቂዎች ወደ የጦር ጀቶችና ወታደሮች እንዲሁም ወደ አጋሮቻችን ተኩሰዋል ያሉት ትራምፕ ዝርፊያቸው፣ ጥቃታቸውና ሽብራቸው በቢሊዮን የሚቆጠር ዶላር ማክሰሩንና ሕይወትን አደጋ ላይ መጣሉንም አክለው ተናግረዋል። የሁቲ የጤና ሚኒስትር እንደገለጸው በአየር ጥቃቱ 15 ሰዎች መገደላቸውንና ሌሎች 9 ሰዎች መቁሰላቸውንም ገልጿል። ነገር ግን በጥቃቱ የተገደሉ ሰዎች ቁጥር 31 መሆኑን ሮይተርስ ዘግቧል። ከእስራኤል ጋር እየተዋጋ ላለው ለፍልስጤሙ ሐማስ አጋርነትን ለማሳየት በቀይ ባህር የሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመረው ቡድን ለአየር ጥቃቱ የአጸፋ ምላሽ እሰጣለሁም ብሏል። ቅዳሜ ምሽት ሁቲ በሰንዓ በሳዑዲ አረቢያ ድንበር በሚገኙ ዋና ይዞታቸው በሆነው ሰዓዳ ግዛትና በሰንዓ ተከታታይ ፍንዳታዎች መከሰታቸውን ሪፖርት አድርገዋል። እስራኤልን ጠላት አድርጎ የሚያየውና በኢራን የሚደገፈው አማጺ ቡድን ሰንዓንና አብዛኛውን ሰሜን ምዕራብ የመንን የተቆጣጠረ ቢሆንም በዓለም አቀፍ ደረጃ የመንግስት እውቅናን አላገኘም። ሁቲ ባወጣው መግለጫ አሜሪካና ዩናይትድ ኪንግደም በሰንዓ የሚገኙ ዜጎችን መንደሮች ኢላማ አድርገዋል ሲል ከሷል። ትራምፕ አክለውም ዓላማችንን እስከምናሳካ ድረስ ከባድ ጥቃት እንሰነዝራለንም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋች አሜሪካ ኢራን በምትከተለው የውጭ ጉዳይ ፖሊሲ ላይ አቅጣጫ ማሳየት የለበትም ብለዋል። ውጭ ጉዳይ ሚኒስትሩ አሜሪካ የእስራኤልን ዘር ማጥፋትና ሽብር መደገፏን ታቁም፣ በየመን የምትፈጽመውን ግድያም ታቁም ሲሉ በኤክስ ገጻቸው ላይ ጽፈዋል። ለሐማስ አጋርነትን ለማሳየት ከህዳር 2023 ጀምሮ ጥቃት እየፈጸሙ መሆናቸውን የገለጹት ሁቲዎች እያጠቁ ያሉት ከእስራኤል ከዩኬና አሜሪካ ጋር ግንኙነት ያላቸው መርከቦች ብቻ እንደሆነም ይገልጻሉ። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።